እዚህ ቦዲጋርድ ያለ ሁለት ማስተር ሲያዝ 3.7 ነበር ያመጣሁት። እውነት ነው? 3.7 ያሸነፍኩ ለማን እንደዛ ነው የሚሆነው። ያሸነፍኩት በምንድን ነው ብለህ ታስባለህ? ሁሌም አንደኛ የራሴ ቦታ ነው ላት አድርጎ እንደዛ አድርጌ ለሱ 2000 ብር በወር ማለት አካዳሚካል ሁለት ማስተር የተማርኩበት በዚህ ጋር ባጠራቀምኩት ገንዘብ ነው። ጤና ይስጥልን እንደምን ሰነበታችሁ ውድ ተመልካቾቻችን። ይህ መሴ ሾው ነው። መሴ ሾው በአባይ ቲቪ እና በመሴ ሾው ዩቲዩብ ቻናል የሚተላለፍ የምሽት የመዝናኛ ፕሮግራም ነው። እንኳን ደህና መጣችሁ። እስከዚህ ሰዓት ላደረሰን ለፈጣሪ ክብር ምስጋና ይግባው አይደል? ጥሬን አክብራችሁ መሴ ሾውን ለማድመቅ እዚህ የመጣችሁ የዞላ ሞዴሊንግ ኤንድ አርት ስኩል ተማሪዎችና ወላጆች እንኳን ደህና መጣችሁ። በጣም ነው የምታምሩት። ዛሬ በጣም ብዙ ሞዴሎች እያየሁ ነው። ደስ ይላል። እኔ ሞዴል ሆናለሁ። እንዴት ነው ሞዴል መሆን እችላለሁ? ፍላጎት አለኝ በጣም ግን በጣም ብዙ ጉንጭና ብዙ ቦርጭ አለኝ። የዞላ አስተማሪዎች ውስጥ እንዲመክሩኝ ይፈልጋለሁ። የመሆን ተስፋ አለኝ። በጣም አሪፍ። በጣም ሞዴሊንግ ሲባል እንግዲህ ሸንቀጥ ማለት ስለሆነ መሸንቀጥ ስፈልጋለሁ። መሸንቀጥ ብቻ ነው ወይ? በኋላ ደግሞ አንድ እንግዳ ጋብዘላችሁና ስለ ሞዴሊንግ እናወራለን። ማን ነው ታውቃላችሁ? እንግዳ የዞላ ሞዴሊንግ ስኩል ባለቤት ሞዴል ዞላ የዛሬው ክብር እንግዳችን ነው። እንግዲህ መሴ ሾው ከሰኞ እስከ ዓርብ ደፋ ቀና ብሎ እናንተን ለማዝናናት ቅዳሜ ማታ በቴሌቪዥን ከች ብሏል። መሴ ሾው ቅዳሜ ማታ የሆነው እሁዳችሁ ፈታ እንድትሉ ያማረ የተዋበ እንዲሆን ከሰኞ እስከ ዓርብ ደግሞ ኢነርጀቲክ ናችሁ ነቃ ብላችሁ እንድትሰሩ ነው። ለመሴ ሾው ጭብጨባ። ስለዚህ ዛሬ እንደተለመደው መሴ ሾው በጣም አሪፍ እንግዶች አሉት። ሞዴል ዞላን ጨምሮ ሌሎች እንግዶች ይኖሩኛል። ቅዳሜያችን ዛሬ ፈታ ዘናላለን፣ ቁም ነገር እንጨብጣለን። በጣም አሪፍ የተዋበ ማታ እናሳልፋለን ማለት ነው። ፕሮግራማችን የምንጀምረው ዛሬ እናንተ እንግዲህ ሞዴሉ ናችሁ መታችኋል እዚህ። ስለዚህ እጅ ከምልል ነው ምን ልታሳዩ ነው የመጣችሁት? ምንም ነገር የለም ነው? ፕሮግራሙ ለመታደም ብቻ የመጣችሁት? የምታሳዩት ነገር የለም አለ? ስለዚህ ያው ሜዳውም ያው ፈረሱም ያው ሞዴል ሾው ታቀርቡናላችሁ። ተመልካቾቻችን እንግዲህ እኔን ለማድመቅ ዛሬ የመጡት የዞላ ሞዴሊንግ ስኩል ተማሪዎች ህጻናቶችም ይታዩኛል። ዛሬ በጣም የሚያሳዩን ነገር አለ። ወደዚያ አመራችኋለሁ።
ይህን ቤት የማትወዱት ከሆነ እኔ ተጠያቂ እሆናለሁ። ግንባታውን 97% አድርሰን የሁሉም አይን ማረፊያ በሆነችው ሜክሲኮ ሰንጋተራ ላይ ቅንጦትን ውበቱ ያደረገ በሆቴል አፓርትመንት ስታንዳርድ የተገነባ አፓርትመንቶቻችን ዓለማችን ያለችበትን የግንባታ ቴክኖሎጂ በተገቢው ሁኔታ ተጠቅመን እየሰራን በሚገኘው መኖሪያ ለልጆ ሀብት ለእርስዎ ምቾት ህይወትን የሚያቀሉባቸውን በባለ 2 እና 3 መኝታ በተመጣጣኝ ዋጋ እንዲገዙ ይህንን እድል አቅርበንልዎታል። ባለ 2 መኝታ 142 ካሬ በ17 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ 191 ካሬ በ22 ሚሊዮን ብር ሙሉ ክፍያ እንዲሁም 208 ካሬ ባለ 3 መኝታ በ22.8 ሚሊዮን ብር ሙሉ ክፍያ። የተጠቀሰውን ዋጋ 20%ን ብቻ በመክፈል የዚህ ቅንጡ አፓርትመንት ባለቤት ይሁኑ። ማሳሰቢያ፣ ይህ ዋጋ እስከ ታህሳስ 29 ብቻ የሚቆይ መሆኑን ተረድተው ፈጥነው ይደውሉ። ተመልካቾቻችን የመሴ ሾው ነው። መሴ ሾው በአባይ ቲቪ እና በመሴ ሾው ዩቲዩብ ቻናል የሚተላለፍ የመዝናኛ ፕሮግራም ነው። መሴ ሾው ይቀጥላል። አሁን ደግሞ አንድ እንግዳ ይኖረኛል። በ2016 የቶፕ ሞዴል አሸናፊ የነበረ ነው። ሞዴል ዘላለም ተድላ መስፍን ይባላል። በቅጽል ስሙ ሞዴል ዞላ ይባላል። እንግዲህ በተለያዩ ደግሞ የበጎ አድራጎት ስራዎች በተለይም ደግሞ ለልብ ሕሙማን መርጃ ማዕከል ገቢ በማሰባሰብ የሚታወቅ በጣም በጎ አድራጊና ሞዴል ትምህርት ቤትም ከፍቶ እየሰራ ያለ በጣም ብዙ ወጣቶችን በማሰልጠን ላይ የሚገኝ ጠንካራ ወጣት ነው ዛሬ ጋበዝኩላችሁ። በክብር ተቀበሉልኝ። በክብር ተቀበሉልኝ። ሰላም ነው? እንዴት ነው? በጣም ሞዴል በቃ መሆን አማረኝ በአካንተን ሳይ። ስለዚህ እንዴት ነው? እኔ ለሞዴል ሆናለሁ። በክብር ተቀበሉ። ሰላም ነው ዞላ? እንዴት ነህ? ሁሉ ሰላም። ተመልካቾቻችን በነገራችን ላይ እዚህ ዛሬ የመጡትን እንግዶቻችን በጣም ወጣት የሆኑ ሞዴል የሆኑ ወጣቶችን እያፈራ ያለ ሞዴል ዞላ ነው። ሞዴል ዞላ ሞዴሊንግ ስኩል አቋቁሞ በጣም በርካታ ወጣቶችን እያሰለጠነ ነው። እንኳን ደህና መጣችሁ። በዚሁ አጋጣሚ በድጋሚ እንዴት ነው ሞዴል? ሞዴል ዞላ ነው ዋናው ስም፣ የማህበራዊ ሚዲያ ስሜ ዋናው ስም እየሆነ እኮ ነው። ሆነ ኦልሞስት ዘላለም ተድላ በሚለው ብዙ ሰው አያውቀኝም። ሞዴል ዞላ፣ ሞዴል ዘላለም ተድላ መስፍን እስከ ያት ነው የማውቀው እኔ። ዘላለም ተድላ መስፍን ሁልጊዜ ደስታ ማለት ነው። ሁልጊዜ ደስታ ዘላለም ደስታ ደስ ይላል። አሪፍ ስም ነው። ደስ ይላል። 2016 የሞዴል አሸናፊ ነበርኩ። አሁን 2 ዓመት ሆነ። ዘንድሮ አለ እንዴ? ያው አንድ ሞዴል አንድ አይደል ፐርፎርም የሚያደርገው ዊን ካረክ በኋላ ያው ድጋሚ አትገባ። ኧረ እባክህ አንዴ ነው። እንደዛማ ከሆነ መሲ በየዓመቱ እያሸነፍኩ ለማ እንደዛ ነው የሚሆነው። ግን ሁልጊዜ ብትወዳደር ታሸንፋለህ፣ እርግጠኛ ነህ? ምንም ጥያቄ የለውም። ማለት ያሸነፍኩት በምንድን ነው ብለህ ታስባለህ? በብዙ ነገር መሰኝ። ማለት ይሄ የአንድ ቀን የስራ ውጤት ምናምን ሳይሆን ወይም ደግሞ ውድድር ሲጀመር ሳይሆን ባክ የመጣህበት መንገድ አለ አይደል? ስትራግሉ፣ ጥንካሬ፣ ኮንፊደንስ፣ ኮሚትመንት፣ ስራ እያንዳንዱ በአንድ የገነባኸው አይደለም እና ማንም ሰው ብድግ ብሎ በአንድ ወር በ2 ወር የሚያመጣው ነገር አይደለም አይደል? አልሸነፍም ባይ ስነ ልቦና ራሱ ያስፈልጋል። ለምን መሰለህ? ብዙ ሰው ውድድር ላይ ከመግባቱ በፊት ቀድሞ ሽንፈትን ያምናል። ይህን አቺቭ አላደርገውም አላሳካውም ምናምን ይላልና የመጀመሪያው እችላለሁ ማለት ነው። አንድ ሰው እችላለሁ ማለት አንደኛ የሚለውን ነምበር 1 የሚለውን ለሌላ ሰው መስጠት የለበትም። ሰጥቼ አላውቅም እኔ። ሁሌም አንደኛ የራሴ ቦታ ነው። ስለዚህ አንደኛን ደግሞ ለማስከበር ምን ማድረግ አለብህ? ኮሚትድ ሆነህ መስራት አለብህ። ቲዎሬቲካል ብቻ የምናወራው ከሆነ ተግባር ላይ ካልሰራ ነው አይመጣም ውጤት። ብዙ ሰዎች ያወራሉ አይደል? ይሄን አቺቭ አደርገዋለሁ ምናምን፣ ግን ዊን የሚያደርገው አንድ ሰው ነው። ያንን ለመስራት እንቅልፍ ማጣት ይኖራል፣ መስራት ይኖራል፣ ማንበብ ይኖራል፣ አዳዲስ ነገሮች መሞከር ይኖራል፣ መፍጠር ይጠበቅብሃል። ያንን ደግሞ ማስቀጠል ይጠበቅብሃል ማለት ነው። አሪፍ ነው። አንዳንድ ጊዜ ያው ስለ ሞዴል ብዙ አላውቅም። በርግጥ ግን ምን አይነት ሰው ነው ሞዴል መሆን ያለበት? በጣም ሰልካካ ቆንጆ ሴት ወይም ቆንጆ ወንድ ነው ሞዴል የሚሆነው ምናምን ይላሉ። እስኪ ትንሽ አብራራ ውስጥ ሞዴል ስፔሻሊ መጀመሪያ አካባቢ እንዴት ነው ቀጭን፣ ረጅም፣ ቆንጆ ምናምን ይባላል። እሱም ብቻ አይደለም ለሞዴሎችም ለሞዴሊንግ ኢንዱስትሪም የሚሰጠው ግምትም አናሳ ነው። አንዳንዴ በምታያቸው ነገሮች ማለት ነውና አክቹሊ ማንኛውም ሰው ሞዴል መሆን ይችላል።
ግን ምን ይለያል? ካታጎሪዎች አሉት አይደል? ለምሳሌ ፎቶ ሞዴል፣ ራንዌይ ሞዴል፣ ኮሜርሻል ሞዴል፣ ፓርት ሞዴል። አሁን መሴ ለምሳሌ የትኛው ካታጎሪ ላይ ልትመደብ ትችላለህ? እኔ እንደውም በምን ሆናለሁ እስቲ ክብ ፊት እንደዚህ ቦርጫም ሰው አይ ቦርጭማ ሪኮመንድ አይደረግም። ቦርጫም ሰው ሞዴል አይሆንም። ኧረ አይሆንም። ያው በትምህርት ሂደት ውስጥ ማስተካከል ይችላል። አፋጨበጨ ብሎኝ ለቦርጭ ስለዚህ ቦርጫም ሰው ሞዴል አይሆንም። ኖ አስተካክሎ ይችላል፣ አጥፍቶ ማለት ነው። ፍላት አድርጎ እንደዛ አድርጌ ለሱ ይችላል። አንድ ቀን እንደዚህ አድርጌ ማለት ነው። እኔ እሱማ አስበኸው እኮ ቦርጭ የለኝም አልኩት። ከኋላ አለ ግን ምንድን ነው አሁን ለምሳሌ ቁመት ነው ብዙ ጊዜ አይደለ? ራንዌይ ሞዴል ለመሆን ቁመት ያስፈልግሃል፣ የግድ ነው ማሟላት ይኖርብሃል። አንዱ ቁመት አንዳንዴ ሜትር ከ68 ኤንድ አባብ ይባላል። አንዳንዴ ደግሞ ሜትር ከ75 እና ኤንድ አባብ ይባላል፣ ለሴቶች ማለት ነው። ለወንዶች ሜትር ከ80 አንዳንድ ቦታ ላይ ደግሞ ከ85 በላይም ይባላል። ግን ይሄ ምንድነው ራንዌይ ላይ ለመሆን ማለት ነው። ፎቶ ሞዴል ለመሆን ፎቶጄኒክ ከሆንክ ጎበዝ ከሆንክ ክሬቲቭ ከሆንክ ችግር የለውም። ፓርት ሞዴል የምንለው ደግሞ አሁን ከኔ ሞዴሎች መካከል እስኪ አንደኛዋን እያትና የሆነ ነገሯን ብቻ ነጥለህ ወይ ጥርሷ ወይ ጸጉሯ የሆነ ነገሯ የሚያምር ልጅ እስኪ ንገረኝ። አንድ ከህፃናቶቹ ሊሆን ይችላል። ሁሉም ያምራሉ። አይገርምም? ያ ጮጮቹ በጣም ያምራሉ። እዚህ ፊት ለፊት ያሉትም አራቱም በቃ ልክ አሁን ጸጉሯ በጣም የሚያምር ወይም ደግሞ ጥርሷ በጣም የሚያምር ስትሆን ስፔሲፊክሊ ለይተህ የሆነ ቦታ ላይ ብቻ ፓርት ሞዴል ወይ በጥርሷ ወይ በጸጉሯ እስሳቅበኝ ጥርሷ የሚያምር ልጅ ወይም ደግሞ ጸጉሯ የሚያምር ልጅ አባይ ቲቪ ማስታወቂያ ማሰራት ቢፈልግ ዞላ ሞዴሊንግ ስኩል መምጣት ነው የሚጠበቅበት ማለት ነው። በጥርሷ ታሰራ በጥርሷ ብቻ ኮንፊደንስም ከፈለገ ስፒች በደንብ ማድረግ የሚችሉ ፕሮዳክት እያሳዩ ማስታወቅ የሚችሉ አሉ በሁሉም ካታጎሪ ያለ። ስለዚህ እስቲ ምናልባት ብዙ ሰዎች አሁን ወላጆች ሞዴል ልሁን ሲል አቶንም ወይም አቶኝም ይላሉ። ያ በትክክል ምናልባት ሞዴል መሆን ምንድን ነው የሚጠቅመው የሚል ጥያቄ ዞላን ጋብዛለሁ ብዬ ስል አንድ ወላጅ ምንድን ነው የሚጠቅመው ሞዴል ምናምን አሉኝ። እና እባክህ ምናልባት ለወላጆች ቤት ውስጥ ወጣት ለሆኑ ሴቶች ብዙ ጊዜ እንትን አለ ሰጣ ገባ አለ በወላጆችና በልጆች መካከልና ከመነሻው ልጀምር። ምንድን ነው የሚጠቅመው ሞዴል መሆን? ከመነሻው ልጀምር መሴ። ለምንድን ነው ወላጆች ሞዴል መሆን ሪኮመንድ የማያደርጉት የማይፈልጉት? ለምንድን ነው? ከችግሩ እንነሳና አንዳንድ ቦታ ላይ ለሞዴሊንግ የሚሰጠው አመለካከት ትክክል አይደለም። እኔ በጣም ብዙ ጊዜ የሚቃወመው ነገር አለ። ሞዴል ስትባል ለሀብታም ለጨረታ የምትቀርብ ሴት የሚመስለው በጣም ብዙ ስነ ስርዓት የሌለው ሰው አለ። እንደዛ ኢምፕሊኬሽኑ እንደዛ የሚያስብ ሰው ማለት ነው። ለምሳሌ ዞላ ሞዴሊንግ ኤንድ አርት ስኩል ተማሪዎቹን ክለብ እንዲሄዱ አይፈቅድም። የትምህርት ቤቱ ህግ ነው። እያንዳንዱን ኮንትሮል ላላደርግ እችላለሁ፣ ግን መረጃው ከደረሰኝ ወይም ደግሞ አንዳንድ የሶሻል ሚዲያ ላይ ያን ቪዲዮ ፖስት ቢያደርጉት ለምን ሊመረቁ አንድ ወር አይቀራቸውም፣ ከክላስ አሰናብታለሁ። በዛም 13 ተማሪ በአንድ ዓመት አሰናብተናል። ቤዝድ ኦን ዲሲፕሊን ማለት ነው። እውነትን ነው። ምክንያቱም እኔ እየሰራው ያለሁት በስነ ምግባር የታነጸ ለሀገራቸው ኩራት የሚሆን ነገ ኢትዮጵያን ከፍ ያለ ደረጃ የሚያደርስ በዓለም አቀፍ ደረጃ ተወዳዳሪ የሚሆን ትውልድ ለማፍራት ነው። በዛ ልክ ነው፣ ገንዘብ ሜክ ለማድረግ አይደለም እየሰራው ያለሁት። 10 ወር ነው የማስተምረው ሞዴሊንግ ነኝ። 10 ወር ነው የማስተምረው ነው። ሌላ ቦታ ከ3 እስከ 6 ነው የማውቀው የነበረው። ያንተ 10 ነው? 10 ወር ነው። ለምንድን ነው አንድ ሞዴል ኮንፊደንሱን ቢውልድ አድርጎ በስነ ምግባር ታንጾ እያንዳንዱ ካታጎሪዎች ተምሮ በደንብ ስፒች ማድረግ ችሎ ወይም ደግሞ እንዴት ነው አንዳንድ ሰዎችን ኢንተርቪው ስታቀርባቸው አትቸገርም? ግራ አይገባቸውም፣ አያለባቸውም፣ ይፈራሉ። ካሜራማኖችን እያስቸገርክ እንደገና ትቀርጽ ከት እየተባለ ኮንፊደንስ ጥረት ስላለ ነው። እነሱን ሁላ ነው ቢውልድ ማድረግ ያለባቸው እነዚህ ልጆች። ፕላስ ደግሞ በየቤቱ ቁጭ ብሎ የሚያስቡ አሁን ለምሳሌ ማውራት የማይችሉ ልጆች ሰው ስላለመዱ ነው፣ ብቻቸውን ስላደጉ ነው፣ አይናፋር ናቸው የኔ ልጆች ምናምን ይባላል አይደል? እኛ አይናፋር ብቻ ሳይሆን ያልተስተካከለ ግሩን እናስተካክላለን ማለት እንችላለን። የምር ማለት ነው። በዛ ልክ ነው ሞዴሊንግን ማስተምረው እኔ። ስለዚህ የሚያገኙት ጥቅም ምንድን ነው? ለምሳሌ አባይ ቲቪ የሆነ ሆስት ቢፈልግ ሆስት ማድረግ የሚችለው ምን አይነት ሰው ነው? በኮንፊደንስ እዚህ ጋር ቁማ በደንብ ኦዲየንስ ተቆጣጥራ ስቴጅ በደንብ ይዛ ማውራት የምትችላል አንደኛው ካታጎሪያቸው ነው ማለት ነው። ብራንድ አምባሳደር ሊታደርጋቸው። ስለዚህ አንድ ወጣቶች ኮንፊደንስ ያገኛሉ፣ ኮንፊደንሳቸውን ቢልድ ያደርጋሉ፣ ስነ ምግባር በጣም የታነጹ ይሆናሉ። ስነ ምግባር ስንል ምን ማለት ነው? አመጋገብም ስነ ምግባር ነው አይደል? አለባበስም ስነ ምግባር ነው። ተቸግረህ አታውቅም? የሆነ ቤት ሰብሰብ ያለ እንግዳች ተጠርተው እንደ አጋጣሚ ሆኖ ጫማ የሚወለቅበት ቤት ያጋጥማል አይደል? አንዳንድ ሰው እንደው ላውልቅ ብላችሁ ነው ምናምን ይቸገራል አይደል? ምናልባት መውላቅ ከብዶት አይደለም፣
ወይ እግሩ ትክክል አይደለም that means አይፈልግም አይደል ያን ሁላ ማለት ነው ውጫዊ ውስጣቸውን ጭምር ነው የሚጠብቁት ከስነ ምግባር አንፃር ከአመጋገብ አንፃር ሰውን ከማክበር አንፃር በስነ ስርዓት ይጠቀማሉ ለራሳቸው ክብር ይሰጣሉ ለመብታቸው ይታገላሉ ብዙ ሴቶች ተደፈሩ የሆነ ነገር ሆኑ በነፃነት ማውራት አልችላሉ ሁለት ሰዎች እኩል ቀርበው አንደኛዋ አፈጮሌ ነው የሚነለው እንደዛ ስለሆነች ያቺኛዋ እውነት ይያላት ትደበቅና ያቺኛዋ ትወጣለች አይደል ሶ እነዚህ ሞዴሎች መካከል ብድግ አድርጋ አንደኛዋን የሆነ ነገር ብትላት አትሰማ መብቷን ማስከበር ትችላለች መብቷንም ግዴታውንም ታውቀዋለች ማለት ነው ማስታወቂያ ኢቭን ማስታወቂያ ላይ ልምጣን ለመሰይ ሰምተህ ከሆነ ብዙ ልጆች የሞዴሎች ፎቶ ፐብሊክ ይሆናል ሶ ስልካቸውን ያገኙታል ወይም ቴሌግራም ይዞራቸው ምናምን አይደል ይደውላቸውና የልብስ ማስታወቂያ እናሰራችሁ እንደዚህም በላችሁ ምናምን ሲሄዱ ወይ ይዘረፋሉ ወይ ምን ይላሉ አይደል ያ የምን ችግር ነው አንደኛው የግንዛቤ ችግር ነው በራስ ያለ መተማመን ችግር ነው መሴ ሲጋብዘኝ ማላቀው ቢሆን ኖሮ መሴ ማን ነው የት ነው የሚሰራው ከዚህ በፊት ሰራቸውን ስራዎች ላክልኝ ቴሌግራም ላይ አይቼ በትክክል ኦፊስ አለ ሆይ ትክክለኛ ቦታ ነው ወይ የጠራኝ ያን ሁሉ አይቼ ነው አይደል የሚለው ሰው እነዚህን ነገሮች ካልተማርካቸው ምንድነው የሚሆነው በቀላሉ ትሸወዳለህ ሰው በቃ ትልቅ ላይፍ ስኪል ትሬኒንግ ነው ትልቅ እና በነገራችን ላይ ሞዴሊንግ እነሱ ብቻ አይደሉም መማር ያለባቸው በእነሱ አዋርድ ላይ ነበርክ አንድ ነገር እስኪ ላስታውስና ብዙ ኢንፍሉዌንሰሮች መድረክ ላይ ወጥተው ተሸልመዋል ስፒቻቸው ልክ ነበር አይደለ ለምሳሌ ዞላን እዚህ ጋር 60 ካሜራ ደርድረ አንድ ሰው ደርድረ ብትጠይቀኝ ምንም ግራ አይገባኝም በኮንፊደንስ ታወራለህ ያ ሌላኛው ነገር ምን ነው ወጥተው የሚናገሩት የሚያውቁትን ነገር ነው አይደል የዓመቱ ምርጥ ጋዜጠኛ ተብለህ ስትሸለም ወጥተህ ስታወራ ለምንድን ነው ፈርቻለሁ ትንሽ ግራ ገብቶኛል አልተዘጋጀሁም ለምንድን ነው የምትለው ስራህን እኮ ነው የምታወራው አይደል የመጣህበትን መንገድ ልክ ነው ስትራግሉን ነው የምታሳየው ስለዚህ መርበትበት ምንም አያስፈልግም ማለት ነው አይደል በየቤታቸው ቁጭ ብለው ሌላ ካምፓኒ ላይ ያሉ ሰዎች ሊሆኑ ይችላሉ ስፔሻሊ ደግሞ ትልልቅ ቦታ ላይ ያሉ በአርቱ ተጽዕኖ እየፈጠሩ ያሉ ኢንዲቪጁዋልስ ግለሰብ ሊሆን ይችላሉ በድርጅት ሊሆን ይችላል ማንኛውም ሰው ትንሽ ኮንፊደንስን ቢውልድ ለማድረግ ቢማር ጥሩ ነው ስለዚህ እኔ ልግባ አሁን ሳየው እኔ መግባት አለብኝ አንደኛ ቦርጬንም እቀንሳለሁ አኪሎንም እቀንሳለሁ ሁለተኛ ፕራይቬት ክላስም አለን ፕራይቬት ክላስ ስለዚህ ለአባቶችም ለእናቶችም የሞዴልነት ስልጠና አለ አንዳንድ ወላጆች አሁን አሉ እዚህ ከልጆቻቸው ጋር መተውና ያለ አግባብ ሳይከፍሉ እየተማሩ ነው እኔ ጋር ልጆቻቸውን አመተው ቁጭ ስለሚሉ ሳይከፍሉና ክፈሉ ሞዴልነት ከመሸንቀጥ ባለፈ የስነ ምግባርና የኮንፊደንስ ትምህርት ቤት ነው ማለት ነው አዎ ማለት ጽንሰ ሐሳቡ እንደዛ ነው ማለት ነው አዎ ብዙ ሰው መሴ ንግግር ኮሙኒኬሽን ስማርት መሆን አለበት ከዛ ውጭ ደግሞ አይተው ከሆነ አረማመድ ላይ ይሄ ለውድድር አይደለም ለውድድር ለምናምን ሳይሆን ብዙ ሰው እግሩ ተንሻፎ ነው የሚሄደው ሪል ማለት ነው የምሬን ነው የምነግርህ ይሄን ሁሉ ያቃናል የእውነት የምሬን ነው የምነግርህ ሪል እንደዚህ ነው የሚረጋው ሰው እንደዚህ ነው ማድረግ ያለበት አለባበስ ማስተካከል ልብስ እንዴት ነው የምንጠቀመው ምን አይነት ሱፍ ከምን አይነት ጫማ ጋር ብለብስ ከምን አይነት ሸሚዝ ጋር ብለብስ ነው ማች የሚያደርገው አንድ ሰው ምን አይነት ከለር ኮዶችን ነው መጠቀም ያለበት ተደምሮ የምንለብሰው ልብስ ቢያንስ ስንት ከለር መስጠት አለበት እነዚህ ነገሮች ማወቅ መቻል አለበት ብዬ አስባለሁ ያንን ነው የሚማሩት ስለዚህ ሁላችንም እንማር እናቶችም አባቶችም በተለይ በሁሉም ምንም ያለን ሰዎች መማር እንዳለብን ነው የተገነዘብኩት አሪፍ እንግዲህ ሞዴል ዞላ ወደ ሞዴልነቱ ከመምጣቱ በፊት በጣም ብዙ ነገሮች አሳልፏል እንደው ታሪክን ሳጠና ምን ሰማ አይ በጣም የሚገርም እኮ ነው ልክ ባይዘው ጎንደር የተወለድከው ታሽጋይንት የጎንደር ልጅ ነህ ጋይንትም ታሽጋይንትም ሁለቱም ሀገሬ ነው የእናቴ አባቴ የጎንደር ልጅ ነህ ከዚያ በኋላ በወጣት ሆነህ ወደ አዲስ አበባ መጣህ ከ2009 ግማሽ ምናምን እንደመጣህ እስቲ አንድ ፎቶግራፍ ላሳይ የምሽት ክለብ ቦዲጋርድ ነበርክ እንዴ ተጠራጥሬ ነው ነገር ምንም ጥያቄ የለውም እንደመጣህ አታየውም በኩራት በር ላይ ቆሜ ምናምን ይገርማል አልጠበቅኩ ነበር ይሄ ቪአይፒ ነው 22 አዲሱ አስፓልት ጋር ያለው የጃኪ ቦሲ ቤት የሱ ቤት ነው ከዚህ በፊት ደግሞ ክለቤች ተው ነበር ምሰራው ሰይፉ የሚያቀርብበት የነበረው ዮኒ ጋር ያለው ማለት ነው
እዛ ምን ያህል አመሰራ በምሽት ክለብ ግን መስ ያየው ያኔ ራሱ ፎቶዬ ሞዴል ነኝ መስሎ አየው። በጣም ይገርማል እኮ ፖዚን አየው። ከዛው ከጎንደር ጀምሮ ነው ያመጋገብ የተስተካከለው። አስተዳደግም ጭምር እንደዚህ ስፖርት ሰራ ነበር ያን ጊዜ። አባቴም ስፖርተኛ ነው። የመምህር ልጅ ነኝ። እናቴም አባቴ መምህር ናቸው እና በጣም በስነ ምግባር አንጸው ለዚህ እንድበቃ ያደረሱኝ ወላጆች ናቸው ያሉኝ እና በጣም እዛው ጎንደር ናቸው። አባቴ አየር ወለድ ነበር የመንግስቱ ኃይለማርያም። አሉ አሁን በሕይወት አሉ። ዋው ተድላ መስፍን ሰላምታ ይድረሳችሁ። ስለዚህ አንድ ጊዜ ስፖርት ሰራና ሰውነት በጣም የዳበረ ነበረ። ወደ ሞዴሊንግ ስትመጣ የተወሰነ ሰውነትን ማስተካከል አለብህ። እስኪ አንድ ሌላ ደግሞ ይሄ ቦዲጋርድ ቆይ እዚህ የምሽት ክለብ እያለህ የሞዴልን ታስቦ ነበረ ወደፊት? እዛ እያለሁ አክተር መሆን ሞዴል መሆን ነበር ህልሞቼ ነበሩ። ምናልባትም ወደ አዲስ አበባ የመጣሁበት አንደኛው ምክንያት እሱ ነው። ክፍለ ሀገር ላይ ስትሆን ህልሞችን በቀላሉ ማሳካት አትችልም፣ ትገደባለህ። ሞዴሊንግ ስኩል የለም። ልክ ነው። ሰው የግድ መምጣት አለብህ። ያንን ነው ቅድም። ስለዚህ እዛ የምትፈልግበት ቦታ ላይ መድረስ መጀመሪያ እዛ ቦዲ እንትን የምሽት ክለብ ተቀጠርክ? ያኔ ምን ይመስለኝ ነበር መሰለ መሲ፣ ፊልም ላይ የማያቸው አርቲስቶች በሙሉ ለምሳሌ ሞዴል ለመሆን እነሱ የሆነ ነገር የሚያግዙኝ፣ ፊልም ለመስራት የሚተውነው አክተር የሚያስፈልገኝ ይመስለኝ ነበር። እና ጃኪ ደግሞ ሙዚቀኛ ነበር አይደለ? እዛ ብዙ ሙዚቀኞች ምናምን አገኛለሁ ብዬ ገባውልህ። ግን በጣም ከባድ ህይወት ነው ይሄኛው ህይወት ማለት ነው። ምንድን ነው በተለይ የቦዲ ጋርድ ወይም የዚህ የምሽት ክለብ ጋርድ ፈተና ምንድን ነው? በጣም ብዙ ማለት ጎበዝ ላልሆነ ሰው ከዓላማው ያሰናክለዋል፣ ከመንገዱ ያስወጠዋል፣ ህይወቱን ያበላሸዋል፣ ብዙ ነገር ማለት ነው። ምክንያቱም እዚህ ጋር መጠጥ አለ፣ የተለያየ አይነት ባህሪ ያለው ሰው ይመጣል። ሆን ብሎ ለድብድብ ጋርድ ሊፈትን ለመደባደብ ይመጣ ሰው ይኖራል። የተለያየ አይነት ነገር አለና ደሞዙ በቂ አልነበረም። ስንት ነበር የሚከፈል? 2000 ብር በወር ማለት እውነትና በእውነት ለሊት ስጠብቅ አድረ 2000 ብር ነው የሚከፈለው። ደግሞ እሱ ብቻ አይደለም ችግሩ። ለምሳሌ አንተ በሚሊየንስ ከአንድ ባለ ሀብት ጋር ተጋጭተህ መጣህ፣ ውስጥ ላይ አንተ እየተዝናናህ ነው፣ ሰው አንተንኛ በ2000 ብር እየጠበቅን ነው። ከዛ ሰውየው ሚሊየን ነው አይደል? እዛ ጋር እንትን ያልከው አንድ ትልቅ ባለሀብት ህይወት በ2000 ብር ትጠብቃለህ። በ2000 ብር እሱ የገባኝ አሁን ነው። ባይዘወይ አሁን ለሚሰሩ ጋርዶች የምር በጣም ነው ማዝነው የምልህ። አሁን ደሞዛቸው ስንት እንደሆነ አላውቅም፣ ግን አሁን የጋርድ ህይወት እየሰሩ ላሉ ሰዎች ማለት ነው ሚኒመም 20 ሺህ ብር መከፈል አለበት። ሚኒመም የምሬን ነው የምነግርህ። ለምንድን ነው ታውቀዋለህ? ሰው በብዙ ነገር ይጋጫል። አንተ መጣህ፣ የኔ ከስተመር ነህ። አንተ ከጀርባ ያረከውን ነገር አላውቅም፣ ግን ማንም ያንተን ትከሻ እንዲነካ አልፈቅድም በሰዓቱ እኔ ማለት ነው። ልክ ነው። ስለዚህ እኔ ጋር ሽጉጥ ሊተኮስም ይችላል። ማዕት ጥጋበኛ እኮ ነው በጣም ብዙ። በተለይ ናይት ክብር በጣም ማዕት ብዙ ጥጋበኛ አለ። እንደጋ ደግሞ ሰክሮም ይመጣል። ፕላስ ደግሞ እሱ ብቻ አይደለም፣ ደልቶህ ጠግበህ ሰው ለመደባደብ የቆምክ የሚመስለው ሰው አለ። ህይወት ከብዶህ ህይወትክን ለማስተካከል ለመምራት አላማህን ለማሳካት። ግን ልዩነቱ ምንድን ነው? እንደነገርኩ እሱ ነው። እኔ ክለብ ላይ የማገኘው ደሞዙ ሳይሆን ቲፕ እናገኝ ነበር፣ አሪፍ ቲፕ እናገኝ ነበር። በቀን 4000 ምናምን አገኝ ነበር። ያንን ግን እኔ ምን አደረግኩት? አልጠጣም በጭራሽ። ክለብ እየሰራው ዞላ በጭራሽ አይጠጣም፣ አያጨስም፣ አይቅምም። ለምን? ዛሬ ያለውበት ዓላማ ላይ መድረስ ስለምፈልግ። ስለዚህ ያንን ብር በየቀኑ አስቀምጠውና መልበስ ከድሮም እወዳለሁ፣ እለብሳለሁ። ከዛ ውጭ ግን አካዳሚካል 2 ማስተር የተማርኩበት በዚህ ጋር ባጠራቀምኩት ገንዘብ ነው። እዚህ ቦዲጋርድ ያለ 2 ማስተር ሲያዝ እዚህ በማገኘው ብር 2 ማስተር ማለት ነው። ኧረ ለዞላ አንተ በጣም ጠንካራ ወጣት ነው። ባይዘው ይነኝ ማለት እንዴት አሁን ለምሳሌ ቀን ሰራ ነበር። ምግብና መድኃኒት ቁጥጥር ባለስልጣን ኤፍኤምአካ ፍላሚንጎ ጋር ያለው ኢኮኖሚክስ ነበር ዲግሪ። የፕላኒንግ ባለሙያ ነበርኩ። እስከ 11 ሰዓት እዛ ሰራለሁ። ከዛ ወጣለሁ፣ ጅም እገባለሁ እስከ 2 ሰዓት። ከጅም እንደወጣው ክለብ እገባለሁ እስከ ሌሊቱ 10 ሰዓት 11 12 እነዚህ ነበር የምተኛው። እና ሰዓተኛል ለ9 ወር 2 ሰዓት ቢበዛ 3 ሰዓት። እውነትን ነው 2 ሰዓት እየተኛ። ከዛ ባላርም በፈረቃ ጓደኞቼ ይቀሰቅሱኛል፣ እገባለሁ ቢሮ ቀን ኮምፒውተር ላይ እንደዚህ። ከዛ እሱ ብቻ አይደለም፣ ድብድብ አለ። ድብድብ ላይ ደግሞ መስጠት መቀበልም አለ። እና አጋጥሞ ያውቃል ቦክሱ? በጣም ብዙ ጊዜ። እውነትን ነው ማለት ፐርማነንት የሚባል ደረጃ ቢያንስ በወር ምናምን 4-5 ቀን ኮመን ሊሆኑላ ይችላል። እውነትን ነው። ብዙ ነገር
ግን ምንም አላደረሱብም እስካሁን። አይለም ጠባሳ አይለም። ካላየኸው አልነግርህም እንጂ አለ። እውነት ነው። ያ በዚህኛው በኩል አለ መስለኛል። ያ ምን አይነት ቦክስ ቀምሶ አረዳ ዞላ ለዞላ በጣም ይገርማል። ኦኬ ከዛ በኋላ ምን አሁን እኔ አንድ ጥያቄ ጠይቅ። ለምሳሌ ቀን ትሰራለህ፣ መንግስት መስሪያ ቤት ትሰራለህ፣ ደግሞ ሌሊት አምሽታ ነው ደግሞ ቦክስም አጋጥሞ ይመጣል እና ምን ይሉ ነበር? እስከ ብዙ ቀን አያውቁም ማለት አያውቁም። እኔ ሴንስ ቢሮ ገባለሁ፣ ይደክመኛል፣ ኮምፒውተር ላይ እንደዚህ ድፍት ምናምን ላለው አያውቁም። ለምሳሌ ዞላ እየጠጣ እያመሸ ሊመስላቸው ይችል ይሆናል፣ አያውቁም እነሱ። እና አልናገርም። እኔ ለምንድን ነው የማልናገረው? አክሴፕት የሚያደርጉት አይመስለኝም። ፋይናሊ ምንድን ነው መሰለ የሆነው መሴ፣ አንድ ቀን የአዲስ አበባ ልጆች ጓደኞች አሉኝና ሊዝናኑ ይመጣሉ፣ ክለብ ማለት ሲመጡ እኔ ሱፌ አረጌ በር ላይ ቆሜ ይላል። እዛ እዩ አዘኑ። ለምን አልነገርከንም አሉ። አለቃዬ የሐረር ሰው ናት እና በጣም ደስ የምትል ሰው ነበረች። ከዛ በኋላ ምን ሆነ፣ ምናልባት አሁን አንደኛው አለቃዬ ወይዘሮ አለምፀሐይ ጳውሎስ ነበረች፣ ሚኒስትር ዴኤታ፣ በጣም ጎበዝ አለቃ ነበረች፣ ደስ የምትልና ተረዱኝ ማለት ነው። እና በነቃበት ሰዓት ግባባል ነበር። ከዛ በኋላ ተረድተው ስራ 5 ሰዓት እንገባለሁ ምናምን። ግን ምንድነው ስራዬ ላይ ሁሌም ስራዬ ላይ በጣም ኮሚትድ ነኝ። ያ ማለት ለምሳሌ የተቀመጠው የመንግስት የስራ ሰዓት 11 ሰዓት ነው አይደል? በነቃበት ግባ ሲሉኝ እኔ ማምሸት ካለብኝ እረፍት በሆንኩበት ቀን በሳምንት አንድ ቀን ክለብ ላይ እረፍት ነህ፣ በዛ ቀን ሁላ አምሽቼ ስራ እሰራለሁና ምንም ጊዜ ምንም ቦታ ላይ ስራዬን ወደኋላ አድርጌ አላውቅም። ምንም ቦታ ላይ ማለት ነው። ዞሮ ዞሮ ዓላማ ስለነበረ ነው ይሄን ሁሉ መከራ ያየህ። ቦክስ ስትል አንድ ትዝ አለኝ። ቦክስ ስትል አንድ ፎቶግራፍ አግኝቼ ነበር። እኔው ባህር ዳር ላይ ነው፣ መላው አማራ ማለት ነው። የትኛው ነው አንተ? ሂሳብ ብሎ ዱላ ያመለጠው ዱላ ያመለጠው እና ቆይ ቦክሰኛ የነበርከው ቦክሰኛ የሆንከው ከምሽት ክለብ ጋርድ በኋላ ነው? ከጋርድ በኋላ ነው ማለት የጋርድ ህይወት ሰራ ሳለ ቤተሰብ አያውቁም። እሺ ግን ምንድነው እናቴ ለቤት አንድ ወንድ ልጅ ነኝ እኔ እና በቀን 3 ጊዜ ነው የምትደውለው። ጠዋት ላይ ሰላም መሆኔን፣ ከዛ ምሳ ሰዓት ማታ ትደውላለች። እና የቦክስን ህይወት የጋርዱን ህይወት ስጀምር ማታ 2 ሰዓት 3 ሰዓት ነው የምትደውለውና ቀድሜ እደውልላታለሁ እኔ ስለደከመኝ ልተኛ ስለሆነ ካላነሳውልሽ ብዬ ነው ብዬ ልገባ ስለሆነ ክለብ ማለት ነው። ከዛ አትሰማም አታውቅም ነበርና አንድ ጊዜ የኛ አካባቢ ልጆች ሊዝናኑ ይመጣሉ፣ ያዩኛል። በቃ ለነሱ ጥሩ ነገር ነው። በሰዓቱ በጣም ሰኪውርድ አድርጌያቸው ዘና ብለው ስለተመለሱ ያው ለኔ ሚስጥር የሆነውን ነገር እዛ ሄደው አወሩት ማለት ነው። ለማዘር ነገሯቸው። ተሰማ። ፋይናሊ ያንን ህይወት ማቆም እንዳለብኝ ተነገረኝ። ሰው እንደነገርኩህ የምኖረው ቤተሰብን ለማስደሰት ነው። ከቤተሰብ ወጥቼ አላቅምና አክሴፕት አደረግኩ እና ቦክስ ለኒያላ ቦክስ ክለብ ገባው፣ ፈረምኩ ማለት ነው። ለኒያላ ቦክስ ክለብ ስገባ ቢያንስ ይሄኛው አሪፍ ነው አለች ማዘር። ጩቤ የለውም ድንጋይ የለውም ጓንት ነው፣ በቃ ይሄኛው ህጋዊ ድብድብ ስለሆነ አሪፍ ነው ምናምን አለች። ከህገ ወጥ ድብድብ ወደ ህጋዊ ድብድብ ገባል። ከዛ ቦክስ ላይ ደግሞ ምን ሆነ፣ ማስተር ክላስ ጀምሬ ነበርና የማስተር ክላስ አብዛኞቹ ቀናቶች ኤግዛሞችን ምንም አንደኛው ዊኬንድ ክላስ ነው። አንደኛውን ዊኬንድ አንደኛውን ደግሞ ኢቭኒንግ አድርጌ ነው የምማረው፣ ማታና ቅዳሜና እሑድ ማለት ነው። የቦክስ ደግሞ ፋይናል አብዛኞቹ ጌሞች ቅዳሜና እሑድ ናቸው። አሁን ላይ ትንሽ ይሻላል መሰለኝ። ያኔም ቦክስም እንደዛው ነው ማለት 7-8 ጨዋታዎችን ተጫወተ ምናምን ፋይናል ደርሰው 5,000 ብር ነው የሚከፈል የነበረው። ሻምፒዮን ሆነ ማለት ነው እዚህ ሀገር ውስጥ ማለት ነው። ውጭ ላይ ምን ያክል ብር እንደሚከፈል ምናልባት ታውቀው ይሆናል። ከዛ መምረጥ ነበረብኝ which one is best፣ ለእኔ የትኛው ነው የሚሆነኝ። ሰው አሰልጣኝ ጋር አወራው፣ ይሄኛው ሞር ያዋጣል ተባልኩ። ወደ ትምህርቴ ደግሞ ገባሁ ማለት ነው። እዛ እየተማርኩ ደግሞ ሞዴሊንግ ገባሁ ማለት ነው። ኦኬ በጣም ይገርማል። ምን ያህል ዓመት ሰራ እዚህ ቦክስ ላይ? 1 ዓመት ከምናምን ነው ሳይ። ግን ያው ቦዲጋርዱም ሆነህ ያው በህገወጥ መንገድ ድብድብ ነበረው፣ እዚህ ደግሞ በህጋዊ ቦክሰር ሆንክ። ሳስበው ከዚህ በፊት የነበረው ዞላ ምን አይነት ልጅ ነበረ የሚል አንድ ፎቶግራፍ ነው። እስቲ አንድ ፎቶግራፍ ተደባዳቢ አይመስልም? እዚህ ላይ ተደባዳቢ ይመስል አይመስልም? የት ነው ያገኘኝ ፎቶ? ተገኘ
ከጋይንት ተገኘ። ግን አንተ ህፃን እያለው ራሱ አየው አቋቋመ ፖዙ ምናምን። ከዚያ አደግ እንዳልክ ምን አይነት ልጅ ነበርክ? ተደባዳቢ ነበርክ ወይስ ምን አይነት ልጅ ነበር? መሀል ላይ ማለት ክብሬን ሲነኩኝ አልወድም፣ በጭራሽ አልወድም። ማለት ሰው ክብሬን እንዲጋፋኝ አልወድም። የሰው ክብር በጭራሽ አልነካም። ህፃን ልጅም ትልቅ ሰውም እኩል ነው ማከብረው። ግን ማንኛውም ሰው ባውንደር ያለው የኔን መስመር ማንም ሰው እንዲያልፍ አልፈቅድም። በልጅነትም ቢሆን ያኔም አሁንም ባውንደሪ ማንም ሰው እንዲያልፍ አልፈቅድም። ማለት አንዳንድ ሰው አለ አይደል እንደፈለገ ሊራመድብህ ምናምን ለሚሞክር የኔ ማክሲመም ቦታ ነው ብዬ ማስበው እሱን ባውንደሪ ያለው ሁሉም ሰው ማለት ነው። ያንን ስለማቅ የሰው ባውንደሪ አላልፍም፣ የሰውን ክብር አልነካ። ምናልባት አሁን ሶሻል ሚዲያ ጋር ኢቨንት ተያይዞ ብዙ ቦታ ላይ ብዙ ሰው የማይመለከተው ህይወት ላይ ሲገባ ምናምን ታየዋለህ። አልገባም ማለት አክሴፕት ላድርገውም አላደርገውም የሰው ህይወት ውስጥ አልገባም። የራሴን ባውንደሪ ደግሞ ማንም ሰው እንዲያልፍ አልፈልግም። ፕላስ የኔን እይታዎች ብቻ አስቀምጣለሁ። እንደዚህ ቢሆን ለምሳሌ አሁን ዞላ ሞዴሊንግ ስኩል ተማሪዎቹ ክለብ እንዲሄዱ አይፈልግም አልኩ አይደል? ሌላ ትምህርት ቤት ይከልክል አልልም፣ ግን የኔን እይታዎች አስቀምጣለሁ። ያንተ ራስህ ነው። ግን አብዛኛው ኦልሞስት ሁሉም ኢንዱስትሪ እንዲያድግ ነው የሚፈልገውና ወደዚህ መንገድ ቢመጡ አንድ ቢሆኑ ኢቭን አንድ ሙያ ላይ ሆኖ አንድ ሙያ ላይ አይዋደዱም አይደል? እና ያለን አይደል ብዙ ጊዜ ሆቴል ያለው ሰው ከሆቴል ጋር አይግባባም፣ ጂም ያለው ሰው ጂም ጋር አይግባባም። እንደዚህ ነገሮች እና ተመሳሳይ ኢንዱስትሪ ላይ ስትሆን እንደ ሀገር ከሆነ የምታስበው በጣም ቤስት ነው መሆን ያለብህ ብዬ አስባለሁ። እና የሰው ባውንደሪ ውስጥ አልገባም። ልክ ነው። ስለዚህ እንደው ያን ጊዜ ልጅ እያለህ እንደዚህ ቦክስ አጋጥሞ አልፎ ምናምን ተደባብተህ ታውቃለህ? ያው ድንበርን ነክተውህ? በእኔ ብቻ ብዙ ጊዜ በራሴ አይደለም የምጣላው። እውነት ለመናገር የሆነ የሰው መብት ተገፋን ብዬ ካሰብኩ ይገርማል። በዚሁ እንግዲህ ቅድም እንዳልከው የቦዲጋርድ ሆነህ በጣም በምሽት እየሰራህ 2 ማስተርስ ማየት በጣም ጠንካራነትን ያሰኛል። የማስተርስ ፎቶ ነው እንየው እስኪ። ኧረ ለዞላ በጣም የጠንካራ ወጣት ምሳሌ ነህ ብዬ አስባለሁ። ምን እንደሚገርመኝ ታውቃለህ መሰለኝ? ትራንስፖርት ፕላኒንግ እና ፋይናንሻል ማኔጅመንት ነው የተማርኩት። እና ማረሳው ተመሳሳይ ሰዓት ላይ የሁለቱም ኤግዛም ነበረብኝ። ለፋይናንሻል ማኔጅመንት ያነበብኩትን ትራንስፖርት ፕላኒንግ ላይ ጽፌው አውቃለሁ፣ መልስ ላይ ማለት ነው። ተጋጭተውብኝ ማለት ነው። እና እንደቀላል አይደለም ያመጣሁት ምናምን። ግን በጣም ተወጥረህ በጣም ብዙ ነገር አሳልፈሃል። ሆነ ይገርማል። ግን 3.7 ነበር ያመጣሁት። እውነትን ነው 3.7 ለዞላ። ስለዚህ ወደ ፒኤችዲ እንጠብቃ ነው የዚህ የሞዴሉ ስራ ፒኤችዲውን ሳይሆን በሞዴሊንግ ኢንዱስትሪው ምናልባት ከ4-5 ዓመት በኋላ ሀገራቸውን ወክለው ትልልቅ መድረክ ላይ በስነ ምግባርም በኮንፊደንስም ሀገራቸውን ፕሮሞት በማድረግና በማውጣትም ለቤተሰቦቻቸው ኩራት የሚሆኑ ልጆችን በማፍራት ይብልሲ አብረን እናያለን። እንጠብቃለን። በጣም አሪፍ እምልህ አሁን ወደ ከመንግስት መስሪያ ቤትም እየሰራ ነበረ። ከዛ ደግሞ ቦክሰርም ሆንክ። እንደዚህ አሳለፍክ። አሁን ወደ ሞዴል የመጣህባትን አጋጣሚ ታስታውሳታለህ? እንዴት ወደዛ ሀሳብ መጣ? ሞዴል ወደ መሆን እንደገና ወደ ሞዴልም ትምህርት ቤት ወደ መክፈት እንዴት ሀሳቡ መጣል? እሱን አጋጣሚ ተርኒንግ ፖይንቷን ነገር ምግብና መድኃኒት ቁጥጥር ባለስልጣን እየሰራው እያለ ሚስ አዲስ አበባ ይዘጋጅ ነበረ። ምስክር ታውቀዋለህ አይደል? በምስክር መሰለኝ። እና አዳራሽ ነበራቸው እኛ ጋር። አዳራሹ ተፈቅዶላቸው ሴት ሞዴሎች እየመጡ ለሚስ አዲስ አበባ እየተወዳደሩ እየተዘጋጁ ነበር፣ ዝግጅት ላይ ነበሩ። በአጋጣሚ ያየኛል ልጁ ማለት ነው። እና ይጠራኝና ለምንድነው ሞዴል ማትሆነው ይለኛል። ፍላጎቱ አለኝ ብያለሁ ከፊትም። ያኔ ግን ምን ላይ ነበርኩ መሰለህ? እኔ ቦክስ ላይ ነበርኩ። ቦክስ ላይ ነበርኩ። ከዛ አንድ ሰው ላገናኝህ ምናምን ብሎ አይዶን አሁን አላስታውሰውም፣ ግን ትምህርት ቤት ካላቸው ሞዴሊንግ ስኩል ካላቸው ሰዎች መካከል አንደኛው ነው። ላገናኝህ ምናምን ብሎ በቃ እሱ ያሰለጥንሃል ምናምን ብሎ አለቃይን ሁላ ነግሯት ምናምን ደወልኩለት፣ ላሰልጣኙ ማለት ነው። ስልኩ ሰጥቶ የተነግሮት ምናምን። እሺ መቼ ነው ስለው ማክሰኞ፣ ሐሙስ፣ ቅዳሜ ያለኝ። የትሬኒንግ ቀን ማለት ነው። ማክሰኞ፣ ሐሙስ፣ ቅዳሜ የቦክስ ቀን ነው። በሰዓቱ ከዚህኛው ጓንት ወድ ነበር
በቃ ማለት ተጋጨ ቀኑ። ሰኞ ሮብ ዓርብ ቢሆን ደስ ይለኝ ነበር። ተጋጨ ቀኑ። ሰው ቦክስ ላይ ብቻ ገባው ማለት ነው። ሳይሆን ቀረ። ፋይናሊ ቦክሱን አቁሜ ማስተር መማር ጀመርኩ አይደለ? ያኔ ጉግል አድርጌ አቢሲኒያ ሞዴሊንግ ስኩል ነው የተማርኩት። አቢሲኒያ ሄድኩኝ። ተማርክ? ተማርኩ። መክፈትን እንዴት አሰብከው? ስትማር እነዚህ ነገሮች ቢኖሩ አድ ቢደረጉ ቢጨመሩ ምትላቸው ሰው አለ። ብዙ ነገር ለምሳሌ አብዛኛው ሞዴሊንግን የሚረዳው መራመድ፣ ፎቶ ማድረግ፣ ፎቶ መነሳት፣ አንዳንዴም ደግሞ አልፎ የውጭ ፋሽን መከተል ምናምን ሊሆን ይችላል። እኛ የሚያምር ባህልና ወግ ያለን የብዙ ሀብቶች ባለቤት ነን። ሰው እነዛን ነገሮች አድ ማድረግ አልነበረበት። ስለዚህ ሞዴሊንግ ስኩል ከፍታለሁ። በስነ ምግባር የታነጸ በኮንፊደንስ ምንም አይነት መድረክ ላይ ምንም አይነት ስቴጅ ላይ የራስ መተማመናቸው ከፍ ያሉ ሞዴሎችን ለማፍራት ከዛ ደግሞ ይሄ ማታ ላይ ያለው አሁን እኔ ምን ቢዝናኑ ለምን ይሉኛል ክለብ መሄድ ምን ችግር አለው የሚለኛል። መሲ አውቀዋለሁ እኔ ክለብን ከኔ በላይ የሚያውቀው የለም። ጋርዱኛ ሰርቼ ሰው ኢንቫይሮንመንቱን አውቀዋለሁ። ለዛ ነው በጭራሽ እንዳትሄዱ የምለው። ሰው በቃ ራሱን ይጠብቅ እንጂ ደግሞ የትም ቦታ ለምን አይሄድም ይባላል። አሁን እኮ እንደዚህ ነካ አድርገው ራስክን የምስትበት ታይም ላይ ነው አይደል ያለ ነው። ዳት ሚንስ ያ ቦታ ደግሞ ለዛ ቅርብ ነው። ለዛ ነው ስለማቀው ነው። እኔ የኔ ጓደኞች አሁንም ጋርድ ናቸው። ያኔ እኔ ጋር ጋርድ የነበሩ ልጆች አሁንም ጋርድ ናቸው። ምናልባትም አንዳንዶቹ ደግሞ በህይወት ላይ ኖሩ ይችላሉ። ብዙ ነገር ስላለ ማለት ያኔ ስለማቀው ነው አይሆንም የምለው። ሌላኛው ነገር ደግሞ ምንድነው ባህላቸውን ፕሮሞት ማድረግ መቻል አለባቸው። አራያ መሆን አለባቸው። አራያ ሲባል ምንድነው? አራያ የልብስ አይደለም። አራያ ወክ ለማድረግ አይደለም። በእኛ ምክንያት የሆነ ሰው ሲያለቅስ፣ በእኛ ምክንያት የሆነችን እናት እንባ ማበስ፣ በእኛ ምክንያት የወደቀን ሰው ማንሳት፣ እኛ ለአንድ ሰው ህይወት መቀጠል ወይም ደግሞ ለአንድ ሰው በልቶ የማደር ምክንያት ስንሆን ያኔ ነው አራያ ማለት ለእኔ ማለት ነው። በዛ ልክ ነው የማየውና ወደዛ ነው የገባሁት። በጣም አሪፍ ማለት ሞዴል ከሆንክ በኋላ ከሰራቸው ስራዎች አንዱ የቬሮኒካ አዳነ እናነ የሚለው ክሊፕ ነው። አይተው ተመልክተን ደስ ይላል። እንየው። በርቀት ጉራው ሲል ሳተና ነው ስል ያኔ ጀግና ፈለኩ በፀሐይ በላምባ በታይ በላይ አምባ ስሻገር ባይኔ ካድማስ ላገኝህ ስንቱን ሳስስ ሲያምርበት መስኩ ባደይ የትገባ የኔስ ጉዳይ በአደባባይ ባይ ባይ በአደባባይ ባይ ባይ በአደባባይ ባይ ባይ አጣዋንተን መሳይ ሲያዝን ነፍሱን መታረቂያው ክራሩ ናት መደበቂያው ያዜማል ካፋፉ ስሜን አርጎት ባፉ ዘለግ ያለ መልከ ዘመድ ቃል አዋቂ የሚወደድ ካያችሁ ወይናማ ንገሩልኝማ እናናይ በላይ እናናይ በላይ መቼም ታውቃለህ ሰው እንደሌለኝ እናናይ በላይ እንደ በፊት ወይ ልበል ጥራኝ ጎዳኝ ናፍቆት ዶላ እንዴት አያችሁት? ክሊፑ አሪፍ ነው። ተውናል አይነት ይሄን ነገር ላንተ ነው እንደዘፈነችው ሳየው እንደዛ ነው እንትኑ ዘፈኑ እናና ይበለኝ አይደል የተባልኩት። ክሊፑ ላይ እንደምታየው ደግሞ ጀግና ካራክተር ያለው ልጅ ነኝ። ስለዚህ ለኔ ነው ላንተ ነው። አይ በጣም አሪፍ የወደድኩ ክሊፕ ነው ባይዘው። እኔም በጣም ነው ወድጄ የሰራሁት። ለምን መሰለህ መሰለኝ ሞዴል ማንኛውንም ሙዚቃ መስራት አለበት ብዬ አላምንም። እኔ ሙዚቃ መርጣለሁ እና የሆነ ጊዜ አይ ይሄን አልሰራም ብዬ ቅር ያላቸው አንድ ሁለት ሙዚቀኞች ነበሩ። እንዴ ምናምን አሉኝ። ማለት ማንም ብሎ አያውቅም ለምን ምናምን አሉኝ። የመጀመሪያ ጥያቄያቸው የነበረው ምንድነው ቪዲዮ ክሊፕ ከኔ ጋር እንድሰራ ፈልጋለሁ። ቀጥታ መሲያስ ሰው ደውሎልህ ሞዴል ዞላ አቤት ነኝ ቅዳሜ ክሊፕ አለኝ ከኔ ጋር አብረን የምንሰራው ስራ አለ ልብሶቹን ቴሌግራም ላይ ልክልሃለሁ ተዘጋጅ ቅዳሜ ሹፌሩ ይደውልልሃል። አዳዝት ምን ማለት ነው? ማለት የኔ ህይወት የኔ መንገድ በሷ ቁጥጥር ውስጥ ነው እንዴ? አየው የሚሰጡትን ግምት መጀመሪያ አንቺ ማነሽ? እሺ ነገርችኝ ሙዚቃ ሽላኪው ልስማው
ልክ ነው። ሙዚቃው ምን ያደርግልሃል? አንተም የሞዴሉን ፓርት ነው የምትጫወተው እንዴ። እኔ የማልፈልገው ስራ ላይ ለምንድን ነው የሚወጣው? እኔን የማይመጥን ስራ ላይ ለምንድን ነው የምወጣው? ከዛ ሌላ ሞዴል እኮ ሞልቷል። አዎ አንድ ሞዴል ሊኖር ይችላል፣ ግን ዞላን መሆን የሚችል ሞዴል የለም። እኔ ብቻ ስለሆንኩ ማለት ነው። አንተ ብቻ ነህ፣ እኔ ብቻ ነኝ። እኔን የመረጣችበት የሆነ ካራክተር አለው አይደለ? ስለዚህ ያን ሌላ ሰው መሆን አይችልም። እኔ ሌላ ሰው የሚተካኝ አይነት ሰው ከሆንኩማ እኔ ትርጉም የለውም እኮ። ፋይናሊ ቆመ፣ ሌላ ሰው ልትመርጥ ማለት ነው። እና እልህ ይዟት መሰለኝ፣ እልህ ይዟት ሌላ በማውቃት ሙዚቀኛ ምናምን ተደወለልኝ እና እንደዚህ እዛ ሙዚቃውን ትልክልሃለች ምናምን። እሺ እዛ ሙዚቃው መጣ፣ አዳመጥኩት። ይቅርታ አልወደድኩት፣ አልሰራም አልጋ አንድ ሰው ስለተከፈለው ብቻ ብራንድ የሚባል ነገር ስራ ትመርጣለህ። የቬሮኒካ ሲመጣ ግን እኔ በጣም ነው የምወዳት። ለምን መሰለህ? ልቧን በጣም ነው የምወደው። ፕላስ ደግሞ ማንም ሰው ባልነበረ ሰዓት ከጎን የኖረ ሰው ታውቃለህ። የመጀመሪያውን የልብ ሕሙማን መርጃ ማዕከል ፕሮግራም ሳዘጋጅ እኔ 7 ወር ተማሪ ነኝ፣ የ6 ወር ተማሪ ነኝ ሞዴሊንግ ስኩል ላይ ማለት ነው። ያኔ ሁኜ ነው ቢያንስ በእኔ ምክንያት 1 ወይም 2 ህጻን መዳን አለባቸው ብዬ ጀመርኩት ማለት ነው። ያኔ አማተር ሙዚቀኞች በጣም ሲንቀባረሩብኝ ሳናግራቸው ምናምን ቬሮኒካ ሌጀንድ ናት፣ እሷ ከሌለች አይደምቅም ተብሎ እሷን ላናግር ሚሚስ አዲስ ሄድኩኝ። ከአንዳንድ ነው እሺ ያለች ከአንዳንድ ማለት እና ከእሷ ጋር የመስራቱን እድል ሳገኝ በጣም ደስ ያለኝ። በጣም በዛ ላይ በጣም ወድጄ የሰራሁት ስራ ነው። ስለዚህ እሷ ጋር በመስራት ተጠቅመዋል ከምንም በላይ። ሌሎች ክሊፖች ሰርተሃል ከሱ ውጭ? አዎ የአይኔ የሚል ሙዚቃ አለ። የቤኪን ታውቀዋለህ? ዘውድ አለሜ አልጨረስኩትም። ቤኪ ያው ጓደኛዬ ነው፣ ከሰማው ቅር አይለውም፣ ግን አልጨረስኩትም። የሆነ ነገር መሀል ላይ ከልጆች ጋር ስላልተግባባን እንደነገርኩ መስመሬን ወጥቷል፣ ግን አልጨረስኩላቸውም። እዛ ጋር ገባሁ፣ አቋረጥኩ። ሌላ ሰው አለው የተወሰነች ፓርት ነው ያለችው። ሌሎች ክሊፖች እነማን እንደነገርኩ 4 ሙዚቃ ካንስል አድርጌያለሁ። ሰው የምፈልጋቸው ሙዚቀኞች ካልመጡ አልሰራም። ኧረ እባክህ እኔ ያለው እኛ በቀጣይ በሙዚቃ ድምፅ አለህ እንዲመስል ከዘፈንኩኝ ያው አሰራለሁ እኮ። ያው ምንድነው የሚሆነው? ሙዚቃ ቀድመን እንሰማለን። ከመጠነ ሙዚቃው ምን ችግር አለው? ሊመጥን ይችላል፣ ላይመጥንም ይችላል። ካልመጠነ ደግሞ ጥሩ ነው። እኔ የምልህ እንደው እንግዲህ ሞዴል ሆነህ የሞዴል ስልጠና ትምህርት ቤት ገብተህ ሞዴል ሆነህ ከትምህርት ቤት ያው አቋቋምክና እንደው ምናልባት ተቋም መክፈት አይከብድም? እንደው አልከበደም? ምናልባት ይከብዳል መሰለኝ። ይከብዳል። ለምን መሰለ? ተቋም ስትከፍት ብዙ ነገሮች አሉ። ግን ምንድነው ቅድም ብያለሁ፣ እኔ በህይወቴ ይህንን እፈልጋለሁ ብዬ ያጣሁት ነገር የለም። የምሬን ነው የምነግርህ። ይህን አደርጋለሁ ብዬ ያጣሁት ነገር የለም። ግን በቀላሉ ነው ወይ? አይደለም። ታች ልትወርድ ትችላለህ። በጣም የማይሆን ሁኔታ ውስጥ ልትገባ ትችላለህ። ግን ምንድነው ኤ ቢዘጋብኝ ቢሲ 10 በርዝ ብዘጋብኝ 11ኛውን በር እፈልጋለሁ። በህይወት ያጣሁት ነገር የለም። ተቋም መክፈት ይከብዳል። የሚከብደው ደግሞ ምን መሰለህ? ህጋዊ ተቋም መክፈት ደግሞ ይከብዳል። ተቋም መክፈት ይከብዳል። ህጋዊ ተቋም መክፈት ደግሞ ይከብዳል። ህጋዊ ተቋም ስንል ማለት ነው እውቅና ፍቃድ ያለው ሞዴሊንግ ስኩል መክፈት ይከብዳል። ካሪኩለም ስለሚያስፈልግ ማለት ነው። that means ትምህርት ቤቴ ካሪኩለም ያለው የእውቅና ፍቃድ የተሰጠው ሞዴሊንግ ስኩል ነው። ያንን መክፈት ኦፊሻል ነው። ልክ እንደ መንግስት ቢሮ የለም፣ ኦፊሻል ነው። በሰው ኃይል ደረጃ ሬጅስትራል፣ ፋይናንስ መሟላት ይኖርብሃል፣ መምህር ይኖርብሃል፣ ቢሮዎች፣ ኦፊሶች ይኖራል፣ የተማሪ ፋይል ይኖርሃል። እነሱን ነገሮች አድርጎ ካሪኩለም የመማር ማስተማር ካሪኩለም ማዘጋጀት ይኖርብሃል። እሱን አድርጎ መክፈት ይከብዳል ማለት እውቅና ፍቃድና ንግድ ፍቃድ ስለሚለያዩ ማለት ነው። ምናልባት አንተ እንግዲህ ብዙ የአርት ስኩሎች የሞዴል ስኩሎች አሉ። የኔ ለየት የሚያደርገኝ ነው ለምታስበው የትኛው? እያንዳንዱ ትምህርት ቤት የራሱ የሆነ ብራንድ ይኖረዋል ብዬ አስባለሁ። ግን እንደነገርኩህ 3 ወርና 6 ወር አላስተምርም። በቃ ገንዘብ ሜክ ለማድረግ ጥሩ ነው ለእኔ ባስተምር አይደል? ግን እኔ አስተምሪያት ብዬ 3 ወር ተምራ የወጣች ልጅ ነገ እንግዳ አድርገህ ብጋብዛትና ድንገት የሆነ ስራ ሰርታ ባንዴ ፖፑላር ሆና እዚህ ጋር እንግዳ አድርገህ ብጋብዛት ለአንተ በትክክል ሀሳቧን መግለጽ ካልቻለች፣ መልእክቱን ማስተላለፍ ካልቻለች፣ ልክ አንዳንድ ቦታ ላይ እንደምታያቸው የኮንፊደንስ እጥረት ቢኖርባት ታዲያ ምኑን ተማረች? ኮንፊደንሻል መሆን አለበት ሞዴል አይደል? ንግግር ሁላ ኢቭን መምረጥ አለበት አይደል? ሰው እነዛን ነገሮች ስለምፈልጋቸው ገንዘብ ብራንድ
ስለዚህ ለእኔ ብራንድ ይቀድማል። ገንዘብ ስሩ ፕሮሰስ ይመጣል ብዬ ስለማሰብ 10 ወር ብቻ ነው ማስተምረው ሙሉ ሆኖ መውጣት ስላለባቸው። ስፔሻሊ ደግሞ ብዙ የምንቸገረው ምንድነው ስነ ምግባር ነው። ብዙ የምንቸገረው ሪሰንት በተለይ አሁን ላይ ስነ ምግባር ነው። ኢቭን እኔ ተማሪዎች ሶሻል ሚዲያ ላይ አስተማሪ ያልሆነ ኮንተንት መስራት አይችሉም። ያ ማለት የሆነ ምን አይነት ሰው ነው ያሳደገው፣ ምን አይነት ወላጅ ነው ያሳደጋት የምትላቸው ልጆች ይኖራሉ አይደል? ሶሻል ሚዲያ ላይ መጣው እንደዛ አይነት ቪዲዮ መስራት አይችሉም። ምክንያቱም ይሄ ይቀመጣል፣ ነገ ከነገ በኋላ የወላጅን አንገት ያስደፋል፣ የእህት የወንድምን አንገት ያስደፋል። ያንን አልፈልግም እና ለዛ ነው አንደኛው 10 ወር ማስተምርበት ብቻ 10 ወር ብቻ ነው ማስተምረው። ሌላኛው ነገር ምንድነው ምናልባት ተማሪ ያባረረ ትምህርት ቤት ሰምቼ አላውቅም። ሞዴሊንግ ስኩል ላይ ብቻ ሳይሆን እንደው ምናልባት ሰምቼ አላውቅም ብቻ ነኝ። አሁን የሀብታም ልጆች የሚማሩበት ትምህርት ቤት አለ አይደል? ልጅ ካስቸገረ ልጅ ቅሬታ ካቀረበች መምህር ሊባረር ይችላል። ከፍላኗ የምትማረው መምህር ሊባረር ይችላል። ዶላ ሞዴሊንግ ስኩል ማንም ሰው ገንዘብ ስላለው ልጁን ማስተማር አይችልም። በትምህርት ቤቱ ሕግና ደንብ መሰረት ካልሆነ ማንም ሰው ገንዘብ ስላለው ማስተማር አይችልም። ስለዚህ ልጄ የውጭ ፋሽን ተከታይ እንድትሆን ነው ፈልገው ክለብ ኢንጆይ ማድረግ ትችላለች፣ አንተ ብቻ ገንዘብክን ተቀበል ነው። አትምጡ፣ የኔ ብራንድ አይደለም። ስለዚህ መምጣት አይችሉም እኔ ጋር ማለት ነው። የእድሜ ገደብ ሳል የእድሜ ገደብ ከ5 ዓመት ህፃን ጀምሮ አስተምራለሁ። ከ5 ዓመት ኦኬ። ቅድም ያየናቸው ሞዴል ሲያሳዩ የነበሩት ከ5 ዓመት ህፃን ጀምሮ ናይስ። ስለዚህ በሞዴልነት አሁን ስራ አሳካው የምትለው ነገር ምንድን ነው? ያው ባይዘወይ ስንት ዓመት የሆነ ይመስልሃል ዞላ ሞዴሊንግ ስኩል ማለት ከእንደዚህ ከእንትኖቹ አንጻር አይታቸው ስንት ዓመት የሆነ ይመስልሃል? 4 ዓመት 5 ዓመት 4 ዓመት 5 ዓመት 2 ዓመት አልሞላው። እውነት ነው? በ2 ዓመት ምን ያህል ተማሪዎች? በህልሜ ልክ እየሄድኩ ነው። በባለፈው ከ60 በላይ ተማሪዎችን አስመርቄያለሁ። እዚህ ሲር ደግሞ አንድ ትልቅ ፕሮግራም አለ። ምናልባት እሱን ካነሳ ነው በጎ ነገር የሚጸባረቅበት ፕሮግራም። ተማሪዎችን ለበጎ ነገር ነው ማውላቸው። የእነሱ ማይንድ ሴት መቀየር ስላለበት ብዬ ስለማስብ እጋብዝሃለሁ። ስለምትመጣ ኦኬ ዞላ በሚናገረው ልክና ኮንፊደንሳቸው ስነ ስርዓታቸው የሚያስብል የሰሩትም ተግባር የሚታይበት እዛ ፕሮግራም ላይ ግራጁዌት ያደርጋሉ ማለት ነው። ስንት ተማሪዎች? 60 ወይ 70። ስለዚህ ለሁለተኛ ጊዜ አሁን በቅርቡ ታስመርቃለህ? አዎ እንደነገርኩ እኔ በአመት አንዴ ነው ማለት ነው። በአመት አንዴ ለሁለተኛ ጊዜ? ለዞላ ስለዚህ እየተገኙት አሁን በቅርቡ የሚመረቁ ናቸው? በቅርቡ መድረክ ላይ ድምቅ ብለው የሚመረቁ ናቸው? ይመረቃሉ። ያው እገኛለሁ በምረቃታቸው። እንደው ከሞዴል ወጣ ብለን ቅድም ያልክ ነበረ ስለ በጎ አድራጎት። ደግሞ አንተ ደግሞ አሁን የተሳልክ በዚህና በዚህ የተሳልክ ወጣት ሆንክ። እኔ እኮ በጣም ገረመኝ። አንደኛ በሞዴልነት በዚህ በአርቱ ስራ ብራንድ ይዘህ እየሰራ ነው ያለው፣ ሁለተኛ ደግሞ የበጎ አድራጎት ስራው ፓራል እያስኬድክ ነውና በተለይ አሁን ለልብ ህሙማን መርጃ የሚሆን ገቢ እያሰባሰብክ ነው። ባለፈው አንዴ ያሰባስበሃል? ስንት ጊዜ ያሰባሰብክ? 2 ጊዜ ያሰባሰብክ። ከሁለ 3ኛ ጊዜ አሁን ድረስ 19 ህጻናቶችን ማሳከም የሚችል ገንዘብ አሰባስበናል። እውነት ነው? ስንት ሚሊዮን ብር አሰባሰብክ? ከ3 ሚሊዮን ብር በላይ። አረዞላ በጣም የሚገርም በጎ አድራጊ ወጣት ነው። በጣም ገርሞኛል። የአንዳንድ ባለፈው የሁለት መድረኮችን ስመለከት ማለት ነው። ከ3 ሚሊዮን ብር ያሰባስባል። ከ3 ሚሊዮን ብር በላይ 19 ልጆች የሚታከሙበት ሙሉ ወጪ የ19 ህጻናት። በጣም አሪፍ ነው። በጣም ጎበዝ። ስለዚህ አሁን 3ኛ አለህ? አሁን የተማሪዎቹ እዛው ግራጁዌት የሚያደርጉ 3ኛ ዙር የ3 ሚሊዮን ብር ፕላናችን ነው። በ2 ዓመት 3 ሚሊዮን ብር ነው አይደል? ከዛ በላይ አሁን ደግሞ በ3ኛው ዙር ብቻ 3 ሚሊዮን ብር እቅዳችን ነው። መቼ ነው የሚካሄደው? የካቲት 30 በካፒታል ኢንተርናሽናል ሆቴል። የካቲት 30 ከ2 ወር በኋላ 3 ወር። ስለዚህ በ3 ወሩ ህብረተሰቡ ምን ይጠበቅበታል? የመጀመሪያው ነገር ይሄ ፕሮግራም 3 አይነት ፓኬጅ ያለው ፕሮግራም ነው። አንጋፋ ሙዚቃ ስማቸውን አሁን አልገልጸውም። ለምን መሰለህ? አንጋፋ ድምፃውያን ይገኛሉ። አንጋፋ ትኬታችንም እንዳያልቅ ማለት ነው። ቶሎ ነው የሚያልቀው ማለት አንጋፋ ለሀገር በጣም ብዙ ታሪክ የሰሩ ባለውለታዎች፣ የሙዚቃውን ኢንዱስትሪ ከፍ ያደረጉ አንጋፋ ሙዚቀኞች ይገኛሉ። ትልልቅ ገጣሚያን ይገኛሉ። አንዳንድ መድረኮች ላይ ምናልባትም የማይገኙ የሚባሉ ማለት ነው። 3ኛው ደግሞ ምንድነው? የኔ ሙያ ምንድነው? ሞዴል። ስለዚህ የዞላ ሞዴሊንግ ኤንድ አርት ስኩል ተማሪዎች በፕሮግራሙ ቀን ይሞሸራሉ፣ ድምቀትም ሆነው ይመረቃሉ። ኦኬ። ጋዜጠኞች ይገኛሉ እንጂ ማን ይዘግበዋል? ዋው። ስለዚህ ምርቃት ይኖራል፣ የሙዚቃ ድግስ አለ።
ትልልቅ ገጣሚያኖች አሉ። ትልልቅ ገጣሚዎች አሉ። ከዛ ምንድነው ታይትሉ መሰይ ኪነ ጥበብን ለልብ ህሙማን ራሴ ነኝ የሰጠሁት። ኪነ ጥበብን ለልብ ህሙማን የኔ ብራንድ ነው። በቃ ኪነ ጥበብን ለልብ ህሙማን። እኔ ልድገመው ይሄን ቃል ኪነ ጥበብን ለልብ ህሙማን። የካቲት 30 በካፒታል ኢንተርናሽናል ሆቴል የገቢ ማሰባሰቢያ ፕሮግራም ይካሄዳል። እዛ ትኬት ሽያጭ ነው። ብዙ ጊዜ ሰውን ላለማሰልቸት እዛ ላይ አናደርግ። ኢንጆይ አድርገው ተዝናንተው፣ ግን ትኬት በአንድ ድንጋይ ሁለት ወፍ ነው። ቀድሞ ነው የሚሸጠው። ቪአይፒ ትኬት የተቋሙ የዳሽን ባንክ አካውንት አለ፣ ቴሌብርም አለ። በነገራችን ላይ በግለሰብ አካውንት የሚሰበሰብ አይነት እርዳታ አልሰራም። ሰው ምንድነው ዘ ቺልድረንስ ሃርት ፈንድ ኦፍ ኢትዮጵያ ነው የሚለው አካውንት ውስጥ ተጠቀመው ማለት። ስለዚህ ለዞላ የምትሰጠው ብር የለም። ደረሰኝን ብቻ ታሳያለህ፣ ትኬት ትወስዳለህ። አካውንቱ አለ። አሁን በተቀመጠው አካውንት ዳሽን ባንክ አካውንት ምን ያህል ብሩ ትኬቱ የሚሸጠው? ቪአይፒ ትኬቱ 4000 ብር ነው። ሬጉላር ትኬቱ 2000 ብር ነው። እዚህ ጋር በምናስቀምጥላችሁ አካውንት ቪአይፒ ከፈለጋችሁ 4000፣ ሬጉላር ከፈለጋችሁ 2000 እየገዛችሁ እየተዝናናችሁ የህፃናትን ልብ እንታደግ። ስለዚህ አቅም ያለውም ደግሞ ብዙ ትኬት መግዛት ይችላል። 10ም 20ም ከዛም በላይ። በባለፈው ዓመት አንድ ግለሰብ 300,000 ብር ትኬት ገዝቶናል። ስለዚህ የዚህ ሰውዬ አርያ በመከተል በርከት ያሉ ትኬቶችን በመግዛት ወልደ ጊዮርጊስ ይልቃል ቢተው ሰውየው ሪል ስሙን ብናገር በጣም ነው ደስ የሚለኝ። ማለት ለምን መሰለ በሰዓቱ ትኬት ለመሸጥ አንድ ትኬት አልገዛም እያሉ አቅም ያላቸው ሰዎች በሚቸገሩበት ታይም ማለት ለመጠጥ ሲሆን 50-60 ሺህ ብር እናወጣለን ማታ ላይ ማለት ነው። ሰውየው መስጠትም መመረጥን ይጠይቃል በማለት የ300,000 ብር 300,000 ትኬት ገዝቷል። መስጋና ይገባዋል። ስለዚህ ብዙዎች በምንችለው አቅም ትኬት እየገዛን የህፃናቶችን እንርዳ፣ የልብ ህሙማኖችን እንርዳ። ናይስ። ስለዚህ መቼ ነው የሚጀምረው ትኬቱ ሽያጩ? ኦልሬዲ ተጀምሯል። እንገዛልና በቴሌብር አለኝ፣ በቴሌብር ጠቀማለሁ። በጣም አሪፍ ገዛለሁ። በጣም አሪፍ ተጀምሯል። ብዙ የመሴሾው ተመልካቾች በውጭም በአገር ውስጥም ያላችሁ ባለን አቅም ትኬቱን እየገዛን አካውንት ውስጥ ገንዘቡን እያስገባን በጣም ብዙ የልብ ህሙማን ህጻናቶች አሉና እንርዳቸው። በነገራችን ላይ መሰኝ በጣም የገረመኝን ነገር ልንገርህ። እኔን ተች ያደረገኝ እዛ ተቋም ላይ እንደሆነ ማለት ነው። ተቋሙ ከ7500 በላይ ህጻናቶች ዌይቲንግ እየጠበቁ ነበር። እነዚህ ህጻናቶች ደግሞ ከየትኛውም የሀገራችን ክልል የመጡ በዘር በሃይማኖት ያልታሰሩ ከየትኛውም ቦታ ላይ አቅም ኑሯቸው ከፍለው ማሳከም የማይችሉ የአቅመ ደካሞች ልጆች ናቸው። ተቋሙ በነፃ ነው የሚያክመው። አርቲስት መሰረት መብራት አምባሳደር ነው ተቋም ነው። 1 ብር ለአንድ ወገን ተብሎ የተከፈተ ተቋም ነው። ዶክተር በላይ አበጋዝ ማለት ነው። ሰው የተቋም ላይ ከዛ ውስጥ ማለት ነው 26 or 27 ህጻናቶች ህይወታቸው ያለፈው 3 ዓመትና 2 ዓመት ወረፋ ጠብቀው ወረፋቸው ደርሶ ሲደወልላቸው ከአንድ ቀን በፊት ህይወታቸው አልፏል። አልደረሳችሁልንም፣ ከሳምንት በፊት ህይወታቸው አልፎ ልቅሶ ላይ ነን። የኔ ጥያቄ የነበረው ለነዚህ ህጻናቶች 4,000 ብርና 2,000 ብር ነው የጠየቅነው። የኛ ልጅ ቢሆን የኛ እህትና ወንድም ብንሆን ቤት አንሸጥም ወይ? ኢን ሚሊየንስ ከፍለን ለማሳከም ወረፋ ስንጠብቃለን ወይ? ሰው የኛ አንድ ቀን ምሳችን አንድ ቀን ራታችን ብንዘለው ለነዚህ ልጆች ሲሰባሰብ በጣም ትልቅ ነገር ነው። የሰው ልጅ ደግሞ ሲኖር አንደኛው ማድረግ ያለበት ተግባር ይሄን ነው ብዬ አስባለሁና ለኔ አርአያ የሚለው ስያሜ በእንደዚህ አይነት ተግባር ውስጥ ሲገባ ነው ሞዴል አርአያ ነኝ ማለት የሚችለው ብዬ አምናለሁ። ስለዚህ አንተ በአካላዊም ብቻ ሳይሆን በመልካም ስነ ምግባር ሞዴል እየሆንክ ነው። በትክክል ለዞላ ደግሞ አለው። ተመልካቾቻችን በጣም ብዙ ወረፋ የሚጠብቁ የልብ ህሙማን ህጻናቶች ስላሉ በምንችለው አቅም ትኬት እየገዛን የምንችለውን እያደረግን እንደግፋቸው፣ እንድረስላቸው። ለሰው ነው ደራሹ አይደል? በትክክል በጣም አሪፍ። ከዚሁ ጋር በተያያዘ በመጨረሻ የምትለው ነገር ካለ መልእክት ወይም ምስጋናም ካለ መድረኩ። የመጨረሻው ነገር ምንድነው? እዚህ ፕሮግራም ላይ ሙዚቀኞች ይሳተፋሉ፣ በነፃ ነው፣ ክፍያ አይጠይቁም። ባንዶች ይሳተፋሉ፣ በነፃ ነው፣ ክፍያ አይጠይቁም። ገጣሚያን፣ ጋዜጠኞች፣ መድረክ መሪዎች ጭምር ማለት ነውና ዲዛይነሮች፣ ሁሉም እዚህ ፕሮግራም ላይ ካሜራ ክሮች፣ ሚዲያዎች። በነገራችን ላይ አባይ ቲቪ ባለውለታችን ነው። የመጀመሪያውን ፕሮግራም ለ3 ሳምንት አይ ቲንክ ባረሰው ጠዋት ማታ ማስታወቂያውን ሲያስተላልፍልን ነበር። ከአርቲስቶች ሰብስበና መተን ማለት ነው። እና ትልቅ ባለውለታችን ነው።
ሰው እዚህ ላይ ያሉት ምስጋና ይገባቸዋል ወደፊትም አብረው ስላሉ። ከዛ በተጨማሪ ደግሞ ሶሻል ሚዲያ ኢንፍሉዌንሰሮች የሰው ፍቅር አለ ነው የሚባለው፣ የሰው ችግር የለብኝም የሰው ፍቅር አለ ብቻ። በጣም ብዙ ሶሻል ሚዲያ ኢንፍሉዌንሰሮች አግዘዋል እዚህ ፕሮግራም ላይ ማስታወቂያ በመስራት ፕሮግራሙ ላይ በመገኘት ትኬት በማሰባሰብ ገቢ በእንትን ማለት ላይቭ ላይ ነው የምሰበስበው። ላይቭ ላይ ነው ትኬት የሚሸጠው። ሙሉ አዳር እናድራለን ላይቭ ላይ አሁን ከዚህ በኋላ ማለት ነው። ሶስቱ ላይም በዚህም አጋጣሚ ደግሞ እዚህ ፕሮግራም ላይ ጆይን ማድረግ የሚፈልጉ ሶሻል ሚዲያ ኢንፍሉዌንሰሮች ካሉ አሻራቸውን ማስቀመጥ የሚፈልጉ አይ ቲንክ ፔጅን ያውቁታል ብዬ አውቃለሁ። ሞዴል ዞላ በሚለው የሶሻል ሚዲያ ፔጅ ሊያገኙ ይችላሉ። እሱ ጋር ተያይዞ ዞላ ሞዴሊንግ ስኩል ደግሞ በስነ ምግባር አሳንጸው ልጆቻቸው ለጥሩ ደረጃ ማድረስ የሚፈልጉ ደግሞ መገናኛ ከደራርቱ ጎን የሚገኘው ሲቲ ሞል 8ኛ ፍሎር ላይ ከች ብለው ልጆቻቸውን ማስተማር ይችላሉ። ናይስ። በጣም እናመሰግናለን። እኛም የሚችለውን ድጋፍ እናደርጋለን። እዚህ ስቱዲዮ መጥተህ ይህንን ጠቃሚ መልእክት ለሀገር የሚጠቅም ለህዝብ የሚጠቅም መረጃ ስላስተላለፍክና የበጎ ስራውን በደንብ ስለነገርከ በጣም እናመሰግናለን። ለዚህ ጠንካራና የስነ ምግባርና እንዲሁም የአካላዊ ሞዴል ወጣት ዞላ በክብር